እንደምታስበው ቀላል ሰው እንዳልመስል በጓደኛ ዘርፍ መጥቼ ራሷ ግን እኔ ማለት እንዴት ያምኑሃል ማለት ሲያምኑ እንዴት ነው የሚያምኑ? አንተ ብቻ ደካማ ጎኗ መፈለግ ነው። መጀመሪያ ቴክስት ታወራለህ፣ ከዛ ወደ ከቴሌግራም ታወራለህ፣ ወደ ቴክስት ትቀይረዋለህ፣ እንደዛው እያልክ ወደ ቮይስ ደግሞ ወደ መደወል ታስኬደዋለህ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ በሌላ ሀሳብ ነው የመጣሁት እና ሀሳቤ ምንድን ነው? አንድ ጓደኛ አለኝ በአጭር ጊዜ ውስጥ መኪና ገዝቶ ምናምን እና እንዴት መኪናውን ኬት አመጣኸው ምናምን በምለው ሰዓት ስራ ሰርቼ ነው ኬት ይመጣል ምናምን የሚለውን ነገር የሚያነሳልኝ እና በአጭር ጊዜ 7 ወር ወረድ ዓመት ባልሞላ ጊዜ ነው መኪናውን የገዛው እና በጣም ጨቀጨቁት እና በዛው አጋጣሚ ምንድነው ያለኝ እኔ ስለ ሐሳቡ ልነግርህ አልችልም። እስኪ ለማንኛውም የሆነ ጓደኛ ያለ ከሱ ጋር ዲቴይል ምናምን ነገር ብሎኛል። ምንም እሰራለሁ ምናምን በምልበት ታይም ማለት ነው እና እስኪ አሁን ጓደኛውን የምናገኘው ነው የሚሆነው። ጓደኛውን ለማግኘት ካፌ ቀጠሬዋለሁ። እስኪ ካፌ አብረን እንገባለን። ቁጭ ብዬ እጠብቀዋለሁኝ። ይመጣል። ያለውን ነገር ከሱ ጋር የምናወራ ነው የሚሆነው። እስኪ ማለት ጭምጭምታውን ምናምን ነግሮኛል፣ የሆነ ነገር ነግሮኛል። ግን ማመን አቃተኝ። እንዲህ አይነት ሰው አለ እንዴ? በዚህ ልክ እንዲህ ማድረግ ይቻላል እንዴ የሚለውም ነገር አስቤ ምናምን ነገር እና መጨረሻ ላይ እስኪ ያለውን ሙሉ ሀሳቡን ምናምን በደንብ ሊያብራራልኝ ስላልቻለ ከሱ ጋር ዲቴል አውሩ ምናምን ብሎኝ ስለሆነ ስልኩን የሰጠኝ ያለውን ነገር ከሱ ጋር አብረን የምናይ ነው የሚሆነው። እስከ መጨረሻው ድረስ ከኔ ጋር ቆዩ እላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያሉናችሁ ቤተሰብ እላለሁ። አመሰግናለሁ። እንግዲህ አሁን ወደ ካፌ እንገባለን። እየመጣ ነው። ታገኘኛለህ። ነጭ ቲሸርት ነገር ቡና ሽሮአማ መልክ ቲሸርት ነገር ለብሻለሁ። ታገኘኛለህ። እሺ እጄን አነሳለሁ። እኔ የምልህ እየመጣ ነው። ደብቀውሽ ካሜራውን ደብቀውና እንትን በል አንተ ራስህን ሴኩሪተር ወይ ታዲያ እንዴት ነህ? ሰላም አለ? እንዴት ነህ? ሰላም ነው አለን። ትንሽ ምቾት ላይ ነው መሰለኝ። ጉርጭ ምናምን ከፍተ አሁን ራሱ ስራ ትቼ ነው የወጣው። ኧረ እባክህ ከበር ነው ስራ አስፈታው። እንዴት ነው ስራ? አሪፍ ነው። ያው ቢኒ ነው የነገረኝ ማለት ስልከን ቢኒ ነው የሰጠኝ። አውርቼ ያለው እና አንተም ፈቃደኛ ሆነ እዚህ ድረስ ስለመጣ አመሰግናለሁ። ስለ ስራው እንግባ ወይስ እንዴት ነው? ስለ ህይወታችን ትንሽ እናውራ። ምንድነው የምትሰራው? ነግሮኛል። በእርግጥ የሆነ አንዳንድ አየር ላይ የምትሰራቸው ስራዎች እንዳሉ ምናምን ቢኒ ነግሮኛል እና እኔም ያው ስራ ፈልጋለሁ። አሁን ላይ ትንሽ ስራዬን ማስፋፋት ስለምፈልግ ትንሽ ካንተ ጋር ያለውን ነገር ኮሚኒኬት አድርጎ ምናምን ብሎኛል። እሱ ምርጥ ልጅ ነው። በጣም ቤስት ጓደኛዬ ነው እና በጣም ተመችቶኛል። እሱን ያኔ ስራ ሳስጀምረው እንደዛው ምርጥ ነው። ከሱ ካልሽንም ምርጥ ነው። የሆነ ነገር እዘዛ ነይና እና እንዴት ነው? ሰላም ነው? ሰላም ከስካዛ አናስ እና ያው እኔ ስራ እንደምፈልግ ምናምን ነግሮሃል። እርግጠኛ ነኝ በደንብ አውርታችሁበታል መስለኛል። ባታምንበት ኖሮ እዚህ ድረስ አትመጣም ነበር አንተ ራስህ። እና እንዴት ነው? ያው እንደነገረኝም ከሆነ ስራውን በደንብ የምትሰራ ይመስለኛል። ወጣት ነህና እኔ ምንም እሰራለሁ አሁን ላይ ማለት ያው ሰው ግደል አትበለኝ ወይ ደግሞ ሌላ መጥፎ ነገር ውስጥ ግባ አትበለኝ እንጂ ስራ ይሁን እንጂ እኔ ምንም ችግር የለብኝም። ስራ ለጨዋታውን ለማድረግ ስራ ነው እና በጣም ጠቀም ያለ ገንዘብ እሱም አግኝተውበታል። በአጭር ጊዜ ውስጥ ነው መኪና የገዛው በነገራችን ላይ እና እኔ ያንን አየሁ ማለት ያው ነጋዴ ስትሆን ብዙ ጊዜ ምን አለ መሰለህ ጓደኛህን ታያለህ ወይ ደግሞ አካባቢ ላይ ያለውን ነገር ታያለህ እና ሰክሰስፉል ሲሆኑ ስታይ አንተ ምንድነው የሚሰሩት የሚለውን ነገር ታይና አጥንተህ ምናምን ወደዛ ስራ ትገባለህ። እና ስለዛ ስራ እንድትሰራ ሊያወራህ የሚችለው ጓደኛ ነው። ከዛ ውጪ ሌላው ሰው ምናምን ላያወራህ ይችላል ማለት አንተም ደፍረህ አትጠይቅም። ይሄን ስንስራው አንተ የሰራውን ስራ ለስራው ምናምን ብለህ አትጠይቅም እና በዛ ልክ ምናምን ነገር ይሆነ አወራው
ያው ጓደኛዬ ነው፣ ቤስት ጓደኛዬ ነው። አወራሁት ባጭር ጊዜ በአመት ውስጥ ነው መኪና የገዛው በነገራችን ላይ እና እንዴት ነው ምናምን ብዬ ሳወራው የሆነ ነገር ነግሮኝ ነበር እና እየጠጣ እንግዲህ አጫወትኩት ምናምን ነገር በጣም በተደጋጋሚ ለረጅም ጊዜ ሊያወራኝ ፈቃደኛ አልነበረም ስለ ስራው ማለት ነው እና አሁን ግን በስተመጨረሻ ስራውን ነግሮኛል እና ዲቴል ደግሞ ስለ ስራው ካንተ ጋር እንዳወራ ነው ወደ አንተ የላከኝ። እና እስኪ ስለ ስራው ብትነግረኝ ደስ ይለኛል። ማለት ያው እኔ ችግር የለብኝም ብያለሁ። አሁንም ቢሆን እኔ ምንም አይነት ነገር እሰራለሁ በቃ ማለት እሰራለሁ። አንተ እስኪ ስላለው ነገር ብትነግረኝ ደስ ይለኛል። አንተም በሱ መንገድ ስለመጣህ እንጂ በሱ በኩል ስለመጣህ እንጂ ስለ ስራው እንኳን ብዙም ለሰው መናገር እንትን የለንም። ስራው እንደምታየው በጣም ባጭር ጊዜ ጓደኛም ሀብታም ሆኗል። መኪናም ገዝቷል። ስራው ምን መሰለህ በጣም ቀላል ነው። አንተ ወጣት ነህ፣ በጣም ይቀላል ብዬ አስባለሁ። እኔ ችግር የለብኝም እሰራለሁ። እና ስራው ምንድነው? ይህ ስራ አረብ ሀገር፣ ኩዌት፣ ሌላም አካባቢ ያሉት ሁሉ አረብ ሀገር ያሉት ሁሉ በአጠቃላይ ከነዛ ያሉትን ሴቶችን ማለት እና በደንብ አስመጠህ የማስላክ። ኦኬ ሴቶቹ ምናምን ማለት በምን አይነት መንገድ ነው የማሰጠው? ከ10 በላይ እኔ ለምሳሌ ከ10 በላይ አካውንት አለኝ እና እነዛን አካውንቶች በየተለያየ ስም እየተጠቀምኩ እያጠመድኩና በጣም እያማለልኩኝ ሽቶዎችም አንዷን በምትልከው የሆነ ነገር እያደረኩኝ እንደዛ እያማለልኩ ነው እየሰራሁ ያለሁት። አንተም ስራውን ትወደዋለህ ብዬ አስባለሁ። እንዲህ አይነት ስራ ነው ማለት ነው የምትሰሩት? በጣም አዋጭ ነው። ምንድን ነው ማለት ትንሽ ከበደኝ ስትነግረኝ። ማለት እሱ የሆነ ቀለል አድርጎ ነበር የነገረኝ። ማለት አሁን አንተ ስትነግረኝ ግን ትንሽ ከበደኝ እና አይዞን ቀለል አድርገው እንጂ እንዴ ምንም የሚከብድ ነገር አለ? ማለት ብቻ አንተ ምንም ማድረግ አይጠበቅም። እጅህ ነው የሚሰራው። እጅህ ምላስህ ነው የሚሰራው። እሱ ማለት ከኔ ያው ግን እኔ ማለት እንዴት ያምኑሃል? ማለት ሲያምኑ እንዴት ነው የሚያምኑ? አንተ ብቻ ደካማ ጎኗ መፈለግ ነው። መጀመሪያ ቴክስት ታወራለህ፣ ከዛ ወደ ከቴሌግራም ታወራለህ፣ ወደ ቴክስት ትቀይረዋለህ። እንደዛው እያልክ ወደ ቮይስ ደግሞ ወደ መደወል ታስኬደዋለህ ማለት ነው። ምንም ቀላል ነገር አንተ ዝም ብለህ እያካበድክ እና ጓደኛህ ግን በጣም ጎበዝ ነው በነገራችን ላይ። እሱ በቃ አሁን የሚነዳው መኪና እንግዲህ ያው በማስመጥ ደግሞ አንተ እንደምትበልጥም ነግሮኛል። ይህ ስራ ለአንተ ቀላል ነው። እኔ እንኳን እንደዚህ ምናምን ትንሽ ብዙ ማለት አሁን ይከብደኛል። ለምን መሰለህ አሁን ትንሽ አንዳንዴ እህት ሲኖርህ እና ቤተሰብ ሲኖርህ አንተ አሁን ለምሳሌ ይሁን እህትህ በዛ ልክ ምናምን እዛ ሀገር ሆና እንዲህ ሌላ ወንድ ምናምን ሲላት በጣም ይከብዳል። እና በጣም እያካበድከው ነው። እያካበድኩ ምናምን አይደለም ማለት ይሁን ይከብዳል። ይሁን ሀቅ ምናምን ነገር አይሆንም። ምን ሀቅ ይሆናል እንዴ? ጀስት እኮ ነው ኖርማል እኮ አመንክና በፍቅር መንገድ ነው የምታገኘው እንጂ ሌላ አስገድደህ ምን ሌብነት አይደለም እኮ እየሰራ ያለው። እና እሱ ማለት የቀለል አድርገው አታካብደው። እሺ ቆይ አሁን አድርገው ነው መኪና ሊገዛ ይቻላል። አንተ ባጭሩ እንደዚህ ቀለል ካረከው አይደለም ምን አለ መሰለህ እኔ አሁን ከበደኝ ማለት ከበደኝ ስለ የሆነ በፍቅር አስምጪ ምናምን ነገር ነው እያልከኝ ያለው። በፍቅር አስምጪ ረጅም ጊዜ አውርቼ ምናምን ነው እያልከኝ ያለው አይደለ? እና የሆነ ሰዓት ሲባነኑብኝ ትንሽ አይጎዱ ከታረጋታለህ። ምንድነው ምንም እኮ የሚጎዱት ነገር የለም። ችግር የለም። እናንተ ከተቀበላችሁ በኋላ ኦልሬዲ ትቆርጣላችሁ። ከታርገህ ወደ ሌላ ትቀይራለህ። በጣም ከፍተኛ እስኪ አስላክ ቢባል ስንት ብር አስልካለህ? እስከ 800,000 አንተ በጣም ብር ነው። ቀለል አድርገህ አንተ በጣም እያካበድከው እና ጀስት ኖርማል እኮ ኖርማል ነው። ምን ትልክልሃለች? ኖርማል እኮ እሱ ከነሱ አይቀንስባቸው ከሚሰሩት የተወሰነ ቢልኩ ነው። ግን አሁን እዛ ሄደው ሰው ቤት ፈክተው ምናምን ነው የሚያመጡት። እዚህ ቤተሰብ እንዴት እንደሚሸኛቸው ምናምን እናውቀዋለን አይደል?
ያን ነገር ስታስብ ግን በጣም ከባድ ነው። እኔ ያው ነገር ውስጤ ማለት ትንሽ ውስጤ ማመን አቃተው። የሆነ የማሳዘን ስሜት ምናምን ተሰምቶ ያውቃል? አያሳዝንም? ወዳና ፈልጋ እኮ ነው የምትመጣው። አስገድደሃት አይደለም፣ ታወራታለህ። ከዛ በኋላ ምትቆስ አንተ እንደነገርኩ መጀመሪያ ምላስህና አፍህ ፈጣን ይሁን እንጂ ሌላው ቀላል ይገባልሃል አለ። አንተ እንደዚህ የምትፈጽ ከሆነ መኪናውንም አታገኝም፣ ምኑንም አታገኝም። እና እንደ ጓደኛ ባይሆን ቀልጣፋ ብትሆን አበርታለሁ። አዎ ግን እኔ ስራም ልሰጥህ የምችለው ፈጣንና እንደዚህ ከሆንክ እንጂ አሁን በማዘን ደግሞ የሚሆን ስራ አይደለም። አዎ ግን እኔ አሁን በነገራችን ላይ እኔ አሁን ቢቀርብኝ ነው የሚሻለው እንደ አይነት ስራ ማለት እኔ እህቶች አሉ፣ በጣም ብዙ እህቶች አሉ እና እኔ ላይ ቢደርስስ የሚለውን ነገርም ሳስብ በጣም ከበደኝ እና እስኪ ለማንኛውም እኔ ላስብበት። ግን እኔ እንጃ ባስብበት እራሱ እኔ የማደርገው ምናምን አይመስለኝም። በጣም ይቅርታ እውነት እኔ ሌላ ነገር የሆነ ሌላ ከዚህ ውጭ የሆነ ነገር ያለ ነበር ይመስለኝ እና እንዲማ ከሆነ እኔ ቢቀርብ ይሻላል። አርሰን ይሄ ቀላል ነገር ነው እንግዲህ በጣም እያካበድከው ነው። ስራ ፈልገህ አይደል? ጓደኛህ ነኝ እኔ ስራ እፈልጋለሁ እንጂ አዎ ግን ስራ ፈልጋለሁ ብያለሁ። ጭምጭምታ እኮ የሆነ ነገር እኮ ነግሮኛል። ሰዓት የለኝም ይቅርታ እና ስራ ስለሚጠብቀኝ ሌላ መሰራቸው በደንብ ስራዎች ስላሉ ይሄድ ይሻላል። አንተ ቀልድ ነው መሰለኝ ያዝከው። በጣም ተቀልድ። አይ እንደዛ ለማለት አይደለም እና ከበደኝ ትንሽ ለዛ ነው። አይ ስራ ፈልገህ ነው መሰለኝ የመጣኸው አይደል? ጓደኛ እኮ ደውሎልኝ የነገረኝ እኮ ስራ እንደምትፈልግ ነው እንጂ ልትቀልድብኝ መሆኑን ባክ ያልመጣም አይደለም። አይ እንደዛ ሳይሆን እኔ ይቀርብኝ ነው የሚሻለው። አይ እኔ ፈጣሪ በሚፈልገው መንገድ በእውነት ሰርቼ መለወጥ ነው የምፈልገው እንጂ በዚህ መንገድ ምናምን ሰው አሳዝኜ በፍቅር መንገድ ምናምን ሄጄ አሳዝኜ ምናምን እንዲሆን አልፈልግም። ይቅርታ አድርግልኝ። ዝም ብለህ ነው እንጂ ኖርማል እኮ ነገር ነው። አይ እኔ አልፈልግም። አጭር ጊዜ እንደምታየው እንደኔ ሀብታም ለመሆን ከፈለክ ለጓደኛ መስራት ይጠበቅብሃል። ለማንኛውም ይሄን ነገር ስነግርህ በጓደኛ ነው እንጂ ይሄን ነገር ካንተ ውጪ በሰማው በመንገድ ገባ ማሰብ ያጠፋሁላችሁ ምን ማለት ነው? ተጠንቀቅ። አይ ምን አለ መሰለህ እኔም አንድ ነገር ልንገርህ፣ እኔ ለፖሊስ ነው የምናገረው። ጭራሽ እንደዚህ ካልክ እኔ ለፖሊስ እናገራለሁ ማለት ሁሉም ቦታ ሰው አለኝ። አንተ እንደምታስበው ቀላል ሰው እንዳልመስል በጓደኛ ዘርፍ መጥቼ ራሱ አስጨበጥልሃለሁ። እኔ ጋር ብዙ ተባትል ጥሩ ነው ተገባለህ አለ። አይ ይቅርታ ወንድሜ፣ እኔ እያስፈራራኝ አይደለም ማለት እያስፈራራኝ ባይሆን የምር እያስፈራራኝ እንደው እኔ ማስፈራራት ብቻ አይደለም የተግባር ሰው ነው። ተጨፈደድ ታየዋለህ። አሁን ስትጣ ቀልድብኝ ታፌዝብኝ እንኳን አይደለም የመጣሁት እኔ ስራ ጥቼ ነው የመጣሁት። ይገባሃል? አሁን በኋላ በመንገዴ ባገኘህ እገልሃለሁ። ለዚህ ነው የጠራኸኝ። በዚህ ስልክ ካሁን በኋላ መልሰህ እንዳትደውል። አይ አይደለም ተረጋጋ። በዚህ ስልክ መልሰህ እንዳትደውል። ሁለተኛ ስለኔ ካሁን በኋላ ከሌላ ሰው አፍ ብሰማ አጠፋለሁ። ኧረ አባት ስራ አይደለም ያው እና ቤተሰብ ጭራሽ አስፈራርቶኝ ነው ሄደው። በጣም የሚገርም የሆነ ነገር ነውና በጣም አስደንግጦኛል። ረብስ ጭራሽ በዚህ መንገድ ቢስሚላ በጣም ብቻ ግን እኔ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። አመሰግናለሁ።